ምር አሸብር ነጋሽ እባላለሁ። የአጋሮ ሁለተኛ ደረጃ ትምህርት ቤት የማቴማቲክስ መምህር ነኝ። ተማሪ በነበርንበት ጊዜ የነበሩ መጽሐፎች እጅግ በጣም ጥቂት አንዱ ተማሪ አግኝቶ ሌላው የማያገኝበት እጥረት የነበረበት ነበር። አሁን በዚህ እንዲህ የተትረፈረፈ አይነት መጽሐፍ ሳፋሪኮም ለኛ ስፖንሰር በመሆኑ እጅግ በጣም እናመሰግናለን። ተማሪዎች መጽሐፍን ለማግኘት አንዱ ከአንዱ ወረፋ እየጠበቀ ነበር፣ ተራ ጠብቆ ነበር የሚያገኘው። በጣም ብዙዎቹ ቅሬታ ነበራቸው፣ ይጠይቁ ነበረ፣ መጽሐፍ የለም ይላሉ። እኛም የምናየው ጉዳይ ነው። እኛም ተምረን እዚሁ ግቢ ያሳለፍንበት ነው። ኢንትሮዳክተሪ አንድ ባዮሎጂ ድሮ ሰለሞን ሲርስ ምናምን እያል አንድ ነበር የነበረው። አሁን እዚህ ጋር የምናያቸው ማቴማቲክሱ፣ ፊዚክስ፣ ኬሚስትሪ በእንደዚህ አይነት በማቅረቡ ሳፋሪኮም ክብር ይገባዋል። እናመሰግናለን። በትምህርት ቤቱ ስሜ ናትናኤል አማረ ይባላል። የ11ኛ ኤ ክፍል ተማሪ ነኝ እና በ11ኛ ኤ ክፍል ተማሪዎች ውስጥ አንዳንድ የቸገሩ መጽሐፎች ነበሩ። ለምሳሌ በላይብረሪ ውስጥ የነበሩ መጽሐፎች 2 ባዮሎጂ መጽሐፍ ምናምን ነበርና ብዙ የመሻማት ቶሎ በጊዜ መጥቶ የመውሰድ ምናምን ችግሮች ነበሩልን። አሁን ግን የመጡ መጽሐፎች በጣም ደስተኛ ሆነናል። በእነዚህ መጽሐፎች ምክንያት ብዙ አሁን እንደፈለገን ማንበብ እንችላለን። እየተዋስንም ቤትዘን ማንበብ እንችላለን። ድሮ ይዞ መሄድም አይቻልም ነበረ። አሁን ግን ለሁሉም ነገር በጣም ደስ ብሎናል። እንግዲህ በጣም ለኛ አሪፍ ሆኖልናል ማለት ደስ ብሎናል። እኔ እንግዲህ አሁን 11ኛ ክፍል ኤ ተማሪ ነኝ። ቀጣይ 12ኛ ክፍል ትልቅ ውጤት በማስመዝገብ ለተሻለ ውጤትና ትምህርት ቤትም ለማኩራት ሞክራለሁ። ስሜ ረድኤት ተሰናባለሁ። ግሬድ 11 ዲ ክላስ ተማሪ ነኝ እና ደግሞ በዛሬ በተደረገው ፕሮግራም በጣም ደስ ብሎናል። ከዚህ በፊት የተለያዩ የመጽሐፍ ጥረቶች ነበሩና አሁን ግን ይሄ ሁሉ መጽሐፍ ስለተገኘ እና ደግሞ እንድናጠና የተለያዩ እድሎች ስለተከፈቱልን በጣም ደስ ብሎናል። ከኛ የሚጠበቀው በርትቶ ማጥናትና መጠንከር እንዳለብን ይሰማኛል። ሳፋሪኮም ኢትዮጵያን ደግሞ በጣም ከልባችን እናመሰግናለን። እሺ፣ ራይስ ያሲን እባላለሁ። የአጋሮ ከተማ ምክትል ከንቲባ ነኝ። ዛሬ እንደምንመለከተው ሳፋሪኮም ኢትዮጵያ በአጋሮ ከተማ ሁለተኛ ደረጃ ትምህርት ቤት ላይ የተለያዩ መጽሐፍቶችን ቢያንስ በ500,000 ብር የሚገመት የተለያዩ አጋዥ መጽሐፍቶችን ገዝተው ለትምህርት ቤቱ አበርክተው ነው ያለው። ሳፋሪኮም በተለያዩ ነገሮች ሲሳተፍ ነው የነበረው። ዞሮ ዛሬ ግን ትምህርት ቤታችንን መርጠው ዛሬ በዚህ ላይ ተማሪዎቻችንን ለመርዳት ስለመጣ በጣም ነው የምናመሰግነው። ዞሮ መንግስት በራሱ ጊዜ የትምህርትን ጥራት ለማሻሻል የተለያዩ እርምጃዎችን እየወሰደን ያለው፣ በዚህ መሰረት የተለያዩ ውጤቶች እየመጡ ነው ያሉት። ነገር ግን መንግስት ብቻ የትምህርትን ጥራት ሙሉ በሙሉ ማስጠበቅ ስለማይችል ወይንም ደግሞ እሱ የማይደርስበት ቦታ ላይ ደግሞ የተለያዩ አጋዥ ድርጅቶች መሸፈን የሚገባቸውን ነገር መሸፈን አለባቸው። ስለዚህ በዚህ ረገድ ሳፋሪኮም ይሄንን ነገር ከመሰረቱ አቀደው ትምህርት ቤታችንን መርጠው ትምህርት ቤቱን ለመርዳት ስለመጣ ምስጋናችን ከፍ ያለ ነው። ዞሮ ትምህርት ቤቱም ደግሞ እድለኛ ነው ማለት ይቻላል። ትምህርት ቤቱ ብቻም ሳይሆን ደግሞ ሳፋሪኮም ራሱ ይሄንን ትምህርት ቤት በመምረጡም ደግሞ እድለኛ ነው ብለን ነው የምናምነው። ምክንያቱም አጋሮ ሁለተኛ ደረጃ ትምህርት ቤት ማለት በጣም አንጋፋ ትምህርት ቤት ነውና እሱም ብቻ ሳይሆን የተለያዩ ሀገር የሚመሩት ጠቅላይ ሚኒስትራችን ጨምረው የተለያዩ በጣም ታላላቅ ሰዎች ተምረው የወጡበት አሁንም ቢሆን ደግሞ በተማሪ ብዛትም ቢሆን ከ4000 በላይ ተማሪ የያዘ ትምህርት ቤት ስለሆነ እንደዚህ አይነት ትምህርት ቤት መርጦ መርዳት ማለት ራሱ እድለኝነት ነው። ስለመጣችሁ በጣም ነው የምናመሰግነው ማለት ነው። ሞአ ደመሳ እባላለሁኝ። በሳፋሪኮም ኢትዮጵያ የውጭ ግንኙነት ኃላፊ ነኝ በምዕራብ ኢትዮጵያ ማለት ነው። በአጋሮ ከተማ በአጋሮ ሁለተኛ ደረጃ ትምህርት ቤት የሳፋሪኮም ኢትዮጵያ የመጽሐፍ ድጋፍ ለማድረግ ነው የተገኘ ነው። ሳፋሪኮም ኢትዮጵያ በአጠቃላይ ወደ ኢትዮጵያ ከገባ ጀምሮ እስከ ዛሬ ድረስ የተለያዩ ድጋፍ ስራዎች እየሰራ ነው። በተለይ ቴክኖሎጂ፣ ትምህርትና ጤና ላይ አተኩሮ በብዙ ሚሊዮን ብር
የሚተመነውን ድጋፍ አድርገዋል ማለት ነው። የተለያዩ የህብረተሰብ ክፍሎች ዛሬ እንግዲህ እዚህ አጋሮ ሁለተኛ ደረጃ ትምህርት ቤት የተገኘ ነው። የሬፈረንስ መጽሐፎች ለተማሪዎች የሚሆነው ወደ ላይብረሪ የሚገባ 1200 በላይ የሚሆነው መጽሐፍ በ500,000 ብር ገዝተን እሱን ለመረከብ ነው ማለት ነው እዚህ የምንገኘው። ኦኬ ዳውል ከሪር እባላለሁ። የአጋሮ ከተማ ትምህርት ጽሕፈት ቤት ኃላፊ ነኝ። ዛሬ እናንተ ሳፋሪኮም እዚህ ተገኝታችሁ መንግስት የትምህርት ጥራት ላይ በትኩረት በአሁኑ ሰዓት በትኩረት እየሰራ ነው። ከመንግስት ጎን ደግሞ ሌላም አካላቶች መንግስት ትምህርት ላይ የሚሰራቸውን ስራዎች ለመደገፍ ወደዚህ እንደ ሳፋሪኮም መታችሁ መጽሐፎች ለተማሪዎች መጽሐፎችን ለእርዳታ አንብቦ ለፈተናቸው እንዲዘጋጁ ያደረጋችሁት ድጋፍ ከ500,000 ብር በላይ የተለያዩ መጽሐፍቶችን ገዝታችሁ ወደዚህ ወደኛ በአጋሮ ሁለተኛ ደረጃ ትምህርት ቤት ላበረከታችሁት በጣም ትልቅ ምስጋና አለን። ይሄ ትምህርት ቤት ተማሪዎችንም በማሳለፍ ከዚህ በፊትም በየአመቱ ጥሩ ኤክስፒሪየንስ ነው ያለው፣ ጥሩ ደረጃ ነው ያለው። የተሻለ ነገር እንድንሰራ ደግሞ አሁን ዲጂታል ላይብረሪ ህዝብን አሳትፈን ከመንግስትም ከህዝብም ጥሩ ተሳትፎ ዘንድሮ ላይ እንደ ከተማ አስተዳደር ጥሩ ነገር ሄደናል። እስከ 4 ሚሊዮን ብር ከህዝብ አሰባስበን ዲጂታል ላይብረሪ እየሰራን ነው። እዚህ ዲጂታል ላይብረሪ ውስጥ ዲጂታል ብቻ ሳይሆን በማኑዋሊ መጽሐፎች ተማሪዎች በማንበብ ጥሩ ውጤት እንዲያመጡ ለምናረገው አስተማሪዎቻችን ጠንክሮ እየሰሩ ነው። እንደዚሁም ተማሪዎቻችን አሁን የተገኘውን መጽሐፍ ተጠቅሞ ጥሩ ውጤት እንዲያመጡ ተስፋ አለን። እናንተ እዚህ ድረስ መጣችሁ ይሄን ስጦታ ስላበረከታችሁልን በጣም ከልብ እናመሰግናለን።